ሱዳኖች ከግብጽ ጋራ ከዚህ በፊት ያደረጉትን ጥፋት የሚያምኑበት የሆነ ገራሚ ቪዲዮ አግኝቼላችኋለሁ ይሄ ሳዲቅ አልመህዲ ከዚህ በፊት መለስ ዜናዊ መጥቶ ግድብ ልንሰራ ነው አብረን እንስራ ሲለኝ ሁስኒ ሙባረክ እጁን ቆርጧለው አለ የተባለበት ማለት ነው ግን ሌላ ፕሮግራም ላይ ምን እንዳለ ስሙት ይሄ ሰውዬ በጣም ነው የደነቀኝ በጣም ጥቂት ሁለት ደቂቃ ናት ፕሮግራም አይዋት ينخرط في الحوار حول الدول الثلاث اثيوبيا والسودان ومصر معضله سد النهضه በህዳሴ ግድብ ጉዳይ ላይ የኢትዮጵያ የሱዳንና የግብጽ ችግርን እንዴት ታየዋለህ ይለው ما العقده في ምንድነው የታሰረው ነገር አልፈታ ያለው ነገር ምንድነው يكون ما المقترح للخروج من هذه المعضله ከዛም ከዚህ ችግር ከዚህ ጭንቀት ለመውጣት ምን ብናረግ ይሻላል ይሄ ሰው صادق المهدي ባላሉ የመርየም صادق المهدي የውጭ ጉዳይ ሚኒስትር ሆና አዲስ ተሾረ የነበረችው የሷ አባት ናቸው በሱዳን ጠቅላይ ሚኒስትር ሆነው ሰርተዋል በጣም ብዙ ከኒሜሪ ጀምሮ የተለያዩ መንግስት በመጣ ቁጥር አንዴ ገልባጭ አንዴ አስገልባጭ አንዴ ምናምን ሆነው ሰርተዋል ብዙ ፕሮግራም ሰርተዋል የታወቁ ሰው ናቸው በሱዳን እና ጠቅላይ ሚኒስትር ሆነው ባሉበት ጊዜ ምን እንዳሉ ሰው في رأيي بني إيتا أكبر خطأ وقع في موضوع سد النهضة ده بهداسي قدب قداي تلك ستت تكست بيي من ناقر مشلو والخلاف حوله نعم بسو قداي لاي عون يفتروا تشقر اندي متى يهونبت مكنيات نحن في السودان ومصر إنيا سوداننا قبصوش وزعنا مياه النيل ينايلن وها تكفافلن بيننا في غيبة دول المنابع يا አመንጭ ሀገራትን ሳናሳትፍ ብቻችንን ለራሳችን ተከፋፈል ነው في عام 1959 ይሄም የሆነው በ1959 ነበር هذا أدى إلى أن دول المنابع تحالفت ضدنا ይሄ ደግሞ የውሃው አመንጭ ሀገራት በእኛ ተቃራኒ ግንባር እንዲፈጥሩ አድርጓቸዋል والمشكلة الآن هي مش السد ስለዚህ ችግሩ ግድቡ አይደለም ስለ ግድብ አይደለም እናወራው المشكلة كل حوض النيل ሁሉም የናይል አካላትና አባላት نحن محتاجون لنظام قانوني جديد عند አዲስ ከነሱ ጋራ በስርዓት ተቀምጠን የምንወስነው የሆነ አዲስ አሰራር ህግ ያስፈልገናል الدول المنابع منذ الستينات أعلنت أنهم لا يوافقون على الأساس القانوني الحالي لحوض النيل ምክንያቱም የናይል ተፋሳሽ ሀገሮች አሁን ባለው እኛ በጻፍነው በ1959ም ይሁን በ1929ም በ1902ም በ19 ምናምንም የተጻፉ ማንኛው የቅኝ ግዛትም ሆነ ከዛ በኋላ የተደረጉ ውይይቶች እና ስምምነቶችን አይቀበሉም በቃን ብለዋል نعم هذا القانون ينبغي أن يضمن لأهلنا في مصر كمية معقولة አዎ እኔ እስማማለሁ የተወሰነ ድርሻ ለግብጽ እንዲኖራት እመኛለሁ ምክንያቱም من المياه لأن مصر بين كل هذه الدول በዚህ ሁሉ ሀገራቶች መሐከል ኢቭን ግብጽን ጨምሮ ኢትዮጵያም ሌሎችም የውሃ ላይ አገራት የራሳቸው የሆነ የውሃ ምንጭ አላቸው الوحيدة التي تعتمد أكثر من 90% على مياه النيل ከ90% በላይ በሆነ መልኩ ናይል ላይ ብቻ ምትንተራስ ያለችው ግብጽ ብቻ ናት ግን ተለዋጭ አላት ወይ አላት ከርሰ ምድር አላት እንደገና አሁን ቀደም ሲጠቀስ የነበረው የባህር አማራጭ አላት ስለዚህ ይሄን ብቻ ነው 90% የሚለው መታየት ያለበት ነገር ነው نحن الآن في حزب الأمة ساعين في أن نقدم مبادرة ስለዚህ እኛ እንደ ሱዳን አሁን እሱ ሚመራውም የነበረው አላህ ይርሐማቸው ሰውየው ሞተዋል የነበረው እንደ ሐሳብ ያቀረብነው ነገር አለ ማለት
ልናዘጋጅ ነው በዚህ ጉዳይ ላይ እንዲ ቢሆን ብለን ሐሳብ አቅርበናል እሳቸው መጽሐፍም ጽፈዋል በዚህ ጉዳይ ላይ ናይል ማለት ወይ ለኛ ወይ እኛ ላይ የሚል አሁን የሚቀጥለው ሰውዬ መቀበሪያችንን ሰሩ ብሎ ሲጮት ሰሙታላችሁ أي الدول الثلاثة دلوقتي بوساطة جنوب أفريقية يحاولون الوصول لنتيجة ولكن نعتقد أننا مؤهلون ስለዚህ እኔ አሁን ከደቡብ አፍሪካም ከምንም ሄደው ሚስማሙትና አንዳንድ የሚያደርጓቸው ነገሮች እንዳሉ ሆነው ግን የተሻለ እኛ ራሳችን የራሳችን ችግር ምን ፈታበት አካሄድ ሊኖር ይገባልም ይችላልም ብዬ አምናለሁ قدم حلا ترتضيه مش الدول الثلاثه እኔ ማስበው እኛ ማድረግ እንችላለን ብዬ ማምነው እኛ እዚህ አካባቢ ያለን ሰዎች ከተስማማን እንደ መፍትሄ ልናቀርበው ምንችለው ነገር በተለይ እንደ ሱዳን ካለው የመሬት አማራጭ ልምዳቸው ምናምን ሌሎችም ለሶስቱ ብቻ ሳይሆን دول ال11 ለ11ዱም ሀገር መፍትሄ ማምጣት የምንችልበት አቅም አለን ብዬ አምናለሁ ነው የሚሉት እሳቸው ኦኬ التي تشترك في حوض النيل أثير نقاش ووجهات نظر يعني ይመስላል ዛሬ ወደ አሁን ወደ ዋናው ሌላ ደግሞ በጣም ይገርም ቪዲዮ ለወስዳችሁ ነው ግብጻዊ በምንድነው ስሙ በግብጽ ፓርላማ ላይ እንዴት እንደተንጨረጨረ የምናይበት አንድ ፕሮግራም ነው የህዳሴ ግድብ ጉዳይ እንደዚሁም ከዚህ ቀጥሎ ይመጣው የውሃ ላይ ስራዎች ምን ያህል እንዳንገበገባቸው የሚያሳይ ነው እስኪ ይሄንን ፕሮግራም ያያየን በዛው ግን በተቻለ መጠን የጎፈንድሚ እንትናችንን አንርሳው ቀድሞ ዛሬ $50 በዜል የላከልኝ ወንድሜ መኩሪያ ነው ስለዚህ ለመክፈቻ ያደረገው ነው እሱ እንደ ማንንም እንዳይቀድመኝ ብሎ ነው ግን ሁላችሁም በዚህ ጉዳይ ላይ እንድትሳተፉ በዚህ አጋጣሚ አደራላለሁኝ እስኪ ያስገቡ ሰዎች ካሉ አሁንም እናያለን ለጊዜው መነሻውን ያደረኩት $50 ነው ሁላችንም ግን ገብተን ኢንሻአላህ እዚህ ላይ ጣል እናርግበት ቀዳሚ የሆኑ ሰዎች ስማቸውን የሚያስጠሩ ሰዎች እነማን ናቸው ሁሉንም ኢንሻአላህ እናያለን ከዛ እንደዚሁ በጎፈንድሚው አሰራር ሂደት ላይ የምትጠነቀቁት ብዬ የማስበው ከፐርሰንት ይሄ ለራሱ ጎፈንድሚ የሚጠይቃችኋል እሱን 0 ማድረግ ትችላላችሁ እሱን ስትሰጡ ተጠንቀቁ እሱን በኋላ ላይ እናሳያችኋለን እንስማው ይሄን ሰውዬ إذا كان سد نهضة بالنسبة لأثيوبيا فهو سد يحول دون نهضة الجيل الحالي من المصريين ይህ የህዳሴ ግድብ የተባለው ለኢትዮጵያኖች እውነትም ህዳሴን እና ልማትን የሚያመጣ ቢሆን ለግብጻውያን ግን بل وهو سيكون مقبرة لأجيالهم في ለልጅ ልጆቻቸው ለመቀጣዩ ትውልድ ባጠቃላይ ግን መቀበሪያ ነው የሚሆነው በጣም ክፉ ንግግር ነው በጣም ከባድ ما بعد أيها الإخوة هذا السد ይህ ግድብ ወንድሞች ሆይ هو سد المكايدة ይህ የሸር ግድብ ነው ወይም የሴራ ግድብ ነው والمعاندة እና የትዕቢት ግድብ ነው والمناكفة مع مصر ከግብጽ ጋራ የመለካከፊያ ግድብ ነው لقد أتيت شرف دراسة النيل الأزرق منذ عام 2010 ከ2010 ጀምሮ የናይል ውሃ ጉዳይን እንዳጠና ተደርጌ ነበር وعرضت النتائج كلها في ናም በጉዳዩ ላይ ውጤቶች ሁሉ አስረክብ ያለው አቅርብ ያለው ለመንግስት مؤتمر الشؤون الخارجية اللي بتعقده وزارة الخارجية كل سنة የውጭ ጉዳይ ሚኒስትሩ በየአመቱ እየሰበሰበ የሚያደርጋቸው ከውሃ ጋር የተያዙ ስብሰባዎች ላይ في ديسمبر 2010 ይህንን በዲሴምበር 2010 አድርጌያለሁ ويشهد الحاضرين في هذا التوقيت بأنه حذرت من السد الذي كان قناوي أو يزعم أنه سيقيمه وينشئه بجوار الحدود السودانية ይህ በደቡብ ማለት በሱዳን ድንበር ላይ የሚሰራው ይህ የህዳሴ ግድብ አደጋውን ከመለስ ዜናዊም ጋር አውርተናል የመለስ ዜናዊ የሚያስበውም ስራ በጣም ከባድ መሆኑን ድሮ ጀምረን ተናግረናል لم يكن زيناوي في هذا التوقيت قد حدد المكان መለስ ዜናዊ ገና ጊዜ ቦታውን ራሱ በደንብ ሳይወስን ነው ይሄን ነገር ሳስጠነቅቄ ነበር 40 كيلو
فبدأت أدرس من 40 كيلو على إنه يبقى في إمكانية 40 كيلو متر ሊሆን ይችላል በሚለው ወስደን ከዛ ጀምሮ ያለውን አጥንቻለሁ إقامة سد أنتوا عارفين إن ما فيش سد إطلاقا يقام في مكان إلا إذا كانت الطبوغرافيا مهيئة طبوغرافيا الأرض እና በጣም ተጠንቶ ያ ቦታ እንዴት ምን ቢደረግ ነው ወይም ደግሞ በጣም ጥናት ተደርጎ ግድቡ የት ጋር ይቀመጥ የሚለው ላይ ብዙ ጥናት ተደርጎ ነው የተደረገው أنت بتطلع كهرباء إزاي من اختلاف مناسيب እንዴት ከአየሩ የመሬቱ አቀማመጥ ውሃ ኃይሉ እና ኤሌክትሪክ ልታገኝ የምትችልበት መጠን እነሱ ነገሮች ሁሉ ተጠንተው ነው የተሰራው الأرض وكل ما زاد الاختلاف في المنسوب بعمود يديك عمود ميه كبير ምክንያቱም በየመሬቱ ዘቅታና ከፍታ ልክ እያንዳንዷ ሂሳብ ውስጥ ገብታ ነው የምትሰራው ምን ያህል ኤሌክትሪክ እንደምትሰጥ የሚወሰነው ከዛ ጋር በተያያዘ ነው يمكن انتاج كهرباء بكميه كبيره ስለዚህም ነው እዚህ ቦታ ላይ ተመርጦ የመጣው በጣም ከፍተኛ የኤሌክትሪክ ማመንጫ እንዲሆን ተፈልጎ ነው وجدت انه على بعد 100 كيلو ነገር ግን ችግሩ እኔ ሌላው ቀርቶ ከ100 ኪሎ ሜትር በላይ ባለው ቦታ ላይ من الحدود السودانيه على ከሱዳን ወደዛ ስንሄድ ማለት ድንበሩ ወደ ኢትዮጵያ ገብቶ طول خط النهر النيل الازرق في ال100 كيلو دول كلهم كل الارتفاع 100 متر እያንዳንዱ 100 ኪሎ ሜትር አካባቢ ወደ ሱዳን ድረስ የሚመጣው 100 ሜትር ላይ የሚስማማ የሆነ ነው በጣም ለጥ ያለ يعني كل كيلو متر حضراتكم في እያንዳንዱ ኪሎ ሜትر 1 ሜትር ዝቅ ያለ ማለት ارتفاع بالنسبه لعندنا كان خطير جدا ما عندكش ارتفاعات ولا طبوغرافيا تسمح باقامه سدود እኛ ጋር እንደዛ አይነት ቦታ ስለሌለን ምንም አይነት ግድብ መስሪያ የምናገኝበት አጋጣሚ የለም المنطقة كلها على النيل الأزرق مش 100 كيلو بقى من أول النيل الأزرق لما يطلع من بحيرة تانا الارتفاع 1800 متر لغاية الحدود السودانية 5 ምክንያቱም የጣናው ጋር ጀምረ እስከ ሱዳን እስክደርስ 1000 ሜትር ከባህር ጠለል በላይ ስለምትደርስ በጣም የውሃ የተወረወረ እንዴት እንደሚሄድና እድል እንደሚከፍት አስቡት 600 متر طيب ما عملوش ليه بعيد عن الحدود السودانية ግን እንደዛም ሆኖ ከሱዳን ድንበር ፈቀቅ አርገው ወደ ራሳቸው ጠጋ አርገው አንዳንዶች እንደሚሉት ማለት ነው ይሄ ግድብ መለስ ዜናዊ ለሸር ነው እንደይሰራው ዛርቆት ምንም እንዳይጠቅመን አድርጎ ምና ምትሉ ሚል ሰዎች አጋጥሞኛል ግን አይደለም በጣም ስማርት ሙቭ ነው በመለስ ዜናዊ ይሄ ሊመሰገንበት ከሚገባው ነገር ነው እሱ ይነግረናል ለምን እንደሆነ اقول لحضراتكم لان بحيرة تانا بيسقط عليها 3 مليار ما فيش غيرهم የጣና ሐይቅ 3 ቢሊዮን ሜትር ኪዩብ ብቻ ነው ዝናብም ሆነ ወይም ወንዝም መጥቶ የሚገባበት طب ازاي على الحدود السودانية النهر بقى 50 مليار لان ታዲያ የሱዳን ድንበር ጋር ሲደርስ ውሃው ከየት መጥቶ ነው 55.5 ቢሊዮን ሜትር ኪዩብ የሚሰጠን ለኛ ብቻ الله عز وجل جعل له دورة غريبة جدا ይሄ የሆነበት ምክንያት ከተለያየ ቦታዎች ላይ ኢቭን ከጣና በኋላም የሚገቡ የተለያዩ ወንዞች ስላሉ ነው تنزل من بحيرة تانا في اتجاه الجنوب ከጣና በኋላ ራሱ በደቡቡ አካባቢ ስትሄድ الله ثم الشرق ثم جنوب ከሰምስራቁ በኩል ከደቡቡ በኩል ከተለያየ አካባቢ ثم جنوب غربي ثم غرب لكي تصل حدود السودان في وسط جبال لا تزرع በጣም ብዙ የሆኑ ተራራዎች ምንም አይነት እርሻ ሊደረግባቸው የማይችሉ የሆኑ ብዙ ተራራዎች አሉ ብዙ ዝናብ ይዘንብባቸዋል كان من الصخور البركانية ያው በጣም ጠንካራ የሆነ የእሳታማ የሆነ ባህር ያላቸው የእሳተ ገሞራ አይነት ባህር ያላቸው የሆኑ ኃይለኛ ተራራዎች አሉ እነዛ ተራራዎች አሁን የፈጠሩት ይሄ ምንድነው ምንለውኛ ለኮንክሪቱ ጋር አንድ ላይ ከስክሰው ልክ እንደ አፈር የሚጠቀሙበት የሆነው ይሄ ከስክሱ ድንጋይ ያለበት የሆነው ቋጥኝ ድንጋይ በጣም ኃይለኛ ስለዚህ እንደዛ አይነት ቦታዎች ላይ መዝራት አይችሉም በጣም ከባድም ነው ቦታው صخور نارية لا تزرع اطلاقا በፍጹም ለእርሻ አይመችም ነው የሚለው ولكن يسقط عليها مساقط من المياه مئات بل آلاف ነገር ግን
በመቶዎች ብቻ አይደለም በሺዎች የሚሆኑ የዝናብ ጠብታዎች ግን ያርፍባቸዋል تقوم تزيد النهر ያ ማለት ውሃውን ኃይለኛ ብዙ እንዲሆን እዚህ ጋር ሲመጣ ያደርጉታል كميات كبيرة حتى يصل إلى 55 عند حدود السودان እስከ ሱዳን ጫፍ ድረስ 55 ቢሊዮን ሜትር ኪዩብ የኛን ከዛ ይሄ በአንድ ጊዜ ጎርፍ ጊዜ የሚመጣላቸው ነው ግን በአመት ተሰብስቦ 80 ምናምን ሚሉት 87 ወይ 84 ምናምን አካባቢ ሚሉት ቢሊዮን ሜትር ኪዩብ ውሃ እዛ ጋር ይደርሳል ማለት ነው يبقى انت لو عملت يا اداره يا حبشيه النهارده لو عملت السد ده بعيد عني ስለዚህ ይላል እናንተ ስድብ ነው እዚህ ጋር እኔ መተርጎም አልፈልግም እናንተ አበሾች ይልና ግን ሌላ ስድብ ነው የተሳደበው እሱን እንተውና ምን አለበት ከዚህ ቦታ ላይ 100 ኪሎ ሜትር ራቅ ብላችሁ ብትሰሩት ይላል ይሄ ማለት እኛ እንጎዳለን ማለት ያ ማለት ግድቡ አንደኛ ቶሎ አይሞላም ሁለተኛ ከጣና የሚወጣው በጣም ትንሽ ውሃ ነው ያቺን ከጣና ብቻ የምትወጣው ውሃ ናት ምትሆንልን ስለዚህ ግድቡ ያ የሚፈለገውን ኃይልም አይሰጥም ይሄንን ያቃል እሱ ያው ግን ያለው ውሃ አብዛኛው የሚመጣው ከዛ ከጣና በኋላ ባሉት ተራራዎች ውስጥ በሸለቆ በመኑ የሚፈሰው ውሃ እንዳለ ተሰብስቦ ልክ ሱዳን ድንበር አሁን 6 ኪሎ ሜትር ብቻ ሲቀረው ያለው የቤኒሻንጉል ጉሙዝ ማነው ያለው ቦታ ላይ ነው ትልቁ ቦታ መሰራት ይቻላልና ያ ስትራቴጂው በጣም ትልቅ ስትራቴጂ ب200 كيلو والنهر طوله 1000 كيلو ده داخل ይሄ 1000 በኢትዮጵያ ብቻ 1000 ኪሎ ሜትር ርቀት ያለው ወንዝ ላይ ለምንድነው እዚህ ጫፍ ላይ አምጥተህ የምትሰራው ነው በጣም ተበሳጭቷል حدود السودان الاثيوبيه 1000 انما اكبر من كده في السودان بيصل لغايه 1600 لكن احنا بنتكلم ከዛ በኋላ ሱዳን ስትጨምር 1600 ኪሎ ሜትር ድረስ ይገባል ግን بس በኢትዮጵያ ብቻ የሚያልፈው የውሃው እንትን ርዝመቱ ግን እስከ 1000 ኪሎ ሜትር ይደርሳል ይላል እሱንም እርግጠኛ على داخل حدود السويد 1000 كيلو معدل ارتفاعهم 1300 متر يعني ايضا እንግዲህ እስከ 1300 ሜትር ከባህር ጠለል በላይ ከፍ ያለ የሚሄድ መሬት እያለላችሁ እዛ ላይ መስራት ብትችሉስ ለምን መታችሁ እዚህ ጋር ሰራችሁ እኛ እንደ ኢትዮጵያውያን ማሰብ ያለብን እኔም የሰማሁትም ትክክለኛው እንዲሁ በሎጂኩ ስታዩት ውሃው በሙሉ ተጠራቅሞ እዚህ ጋር ሲደርስ ኃይሉን አስቡት ከ1300 ኪሎ ሜትር ከፍታ ከላይ ከጣና አካባቢ ጀምሮ ወይም ከዛ በላይ አንዳንድ ጊዜ አንድ ሰው አቀርብላችኋለሁ ብያለሁ ኢንሻአላህ ቃሌን ተጠብቃለሁ አንድ ሽማግሌ ሰው ባጋጣሚ አግኝቻቸው የጣናን ሃይቅ ወይም ደግሞ የአባይን ውሃ ከሚሞሉት ወንዞች ከንጦጦ የሚሄዱ ሁሉ አለ ብለውኛል ከንጦጦና በማስረጃ በመነገር አለው እና የሚገርሙ ናቸው አባቶቻችን ያቆታል አንዳንዶች በጣም እንዲ ብዙ ማናስባቸው ሰዎች የሚያቆታሉና ይሄንን ውሃ አጠራቅሞ ታች ላይ በደንብ ኤሌክትሪክ መፍጠር ይችላል በደንብ ብዙ ውሃ መያዝ ይችላል ያንን ማድረግ የምንችለው ታች ሲሆን على طول النهر متوسط متر و30 سم يقوموا الاساتذه هناك يالفوا طبوغرافيا صناعيه عارفين طبوغرافيا صناعيه للمعانده والمكايده ስለዚህ ይሄንን የተለያየ አጥኚዎች አምጥተው ሰው ሰራሽ የሆነ በጣም የተለየ አካባቢ ፈጥረው ማለት በሱ አስተሳሰብ ያለውን ነው ሌላ ምንም አዲስ ሊፈጥሩ አይችሉም ግን ይሄ ሚመች እንዲሆን አድርገው እዚህ ቦታ ላይ ግድቡን አመጡት فجاي خلف النهر وحفر خلف النهر ازاي ده النهر ماشي امام حضراتكم بالمنظر ده اهو وحواليه الجبال كده هو في النص بيحفر وراء النهر كل المرتفعات النهر عندي بيبدا من 600 متر ل 500 متر في ال 100 كيلو الاخيره يقوم يحفر اللي فوق ال 600 متر عشان يوصل لمستوى النهر او فوق ال 500 متر عشان يوصل لمستوى النهر ስለዚህ ግድቡን ታች ጋር መጥቶ እንደገና ወደ ታች በጣም ብዙ ቆፍረው ከዛ ይሄንን ወንዝ ሙሉ በሙሉ ከዛ በኩል የመጣውን ወንዝ በሙሉ መያዝ እንዲችል አድርገው ሰሩት ይላል طب بعد ما وصلت لمستوى النهر كله في امام السد يعني يبقى شرق بالنسبه لنا الان وصلت لمستوى النهر يقوم النهر يقدر يصرف مياهه كلها في البحيره طيب ስለዚህ አሁን ላይ ያሉት ወንዞች በሙሉ ተሰባስበው እዚህ ጋር ባህር መስራት ይችላል
نا تلك بحر مسراتنا كذا لا تندردرو بدم وها إلكتريك انديستان كفلقن تكلنيو السرار إيه نو جن ليلاو بوتا لاي السون دميلو 100 ሆነ 200 ኪሎ ሜትር ወደዛ ርቀን ደግሞ ሌላ ግድቦች መስራት አይከለክለንም ምክንያቱም ያ እንደርስበታለን የሚያመልጥ ውሃ አይደለም هتطلع كهرباء ازاي وهو بيحول المجرى علشان يقدر يزيد النهر عمق خلف السد علشان يقدر يطلع بعمود ميه كبير ይሁሉ ኢትዮጵያ በጣም ብዙ ውሃ ለማግኘት ያደረገችው ጥረት ነው ተሳክቷል ትክክልም ነው መሆን ያለበትም ምክንያቱም የኤሌክትሪክ ማመንጨቱ ሂደት ጋራንቲድ እንዲሆን በትክክል በቂ የሆነ ኤሌክትሪክ ማመንጨት ኃይል እንዲገኝ ቦታው የተሰራበት ቦታ ትክክል ነው ማለት ነው حضرتكم انت بتعمل توبوغرافيا صناعيه ليه ده انت عندك آلاف انا معايا صور لو حبيتوا تتفرجوا عليها على آلاف من المساقط اللي هي الستريمز اللي እነሱ ትተው የመጡት ግን 1000 የሚሆን በጣም ብዙ መስራት የሚችሉበት የሆነ ወደ 1000 ኪሎ ሜትር የሚሆን ቦታ ላይ የተለያየ ቦታ ላይ መስራት እየቻሉ እዚህ ጋር ተሰሩት يبنوا على الموارد اللي داخل النهر يستطيع انه ينشئ كهرباء انت مش عايز زراعه وهو مقر معانا انه مش عايز زراعه طبعا አንተም ታውቃለህ እሱም ያውቃል እዚህ ቦታ ላይ ፍላጎታቸው እርሻ አይደለም خد 74 ليه وليه ስለዚህ ለምን ግን 74 ቢሊዮን ሜትር ኪዩብ ታደርጉታላችሁ ታዲያ ከዛ በታች አርጋችሁ ኤሌክትሪኩን ማሳነሳችሁ እነሱ በፈለጉት ማለት እንድንጠቀም ማለት كثير البعض يقول لك اصله تبع الخطه الامريكيه انهم حطوا له 4 خلينا واقعيين ما نلزقش اخطائنا كلها في امريكا ولا في ده ولا ስለዚህ አሁን አንዳንዶቻችን ራሱ ተሸውደን አሜሪካኖቹ ከነሱ ይበለጥ ታቃላችሁ ወይ እነሱ ነው ያጠኑላቸው ምናምን ትላላችሁ ምን አገባቸው ምናምን ነው የሚለው امريكا لما حطت او لجنه الاصلاح حطت 4 سدود والاربع سدود منهم سد الحدود اولا بعيد عن الحدود وليس على النيل الازرق كل الاربعه على روافد داخل النيل الازرق وبعدين السد ስለዚህ መሆን የነበረበት በሱ ሳቤ ግድቡ ይሄ ዋናው የህዳሴ ግድብ የተሰራበት ቦታ ሁሉንም ሰብስቦ የሚያመጣው ቦታ ላይ መሆን ሳይሆን ሌላ ቅርንጫፍ የሆኑ ውሃዎች ላይ ነበር መሰራት የነበረበት ነው ده بالذات عملوا 11.1 مليار متر مكعب وارتفاع እናም በዚህ ሂደት ከሄድን 11 ቢሊዮን ሜትር ኪዩብ ብቻ ውሃ መያዝ ይችሉ ነበር በዛ ብቻ ነበር መሰራት የነበረበት እንግዲህ ያው እኛ እነሱ በሚያዙን እነሱ በሚፈልጉት ብቻ እንድንሄድ ነው እዚህ ጋር እየተፈለገ ያለው ማለት ነው የሚገርመው ይሄ ነው ኦኬ يوزر بعيد 45 متر طيب ما تنفذ ده انتوا عارفين حضراتكم لما يحط السد ده والبحيره دي 75 مليار او 74 معناها ايه አሁን ታዲያ 75 ቢሊዮን ሜትር ኪዩብ ባህር ሲሰሩ ምን ማለት እንደሆነ ታውቃላችሁ አስቡት እነሱ 168 ቢሊዮን ሜትር ኪዩብ ያለው ናስር አይቃላቸው ሰው እንዴት ያለው ማለት በያው መጨረሻ ያለ ጭራ ላይ የሆነ ሀገር ሆኖ ያን ያህል ውሃ ይዞ እንዴት ነው ኢትዮጵያ 74 ያዘች ብሎ ይሄን ያህል መንጨርጨር እኔ አይገባኝም በፍጹም አይገባኝም الحد الادنى اللي هو بيقولوا عليه حد الاطماء اللي هو ما يقدرش يدخله النهر ما يقدرش يدخله التوربينات اللي لازم يبقى تحت مستوى التوربينات 24 مليار يعني ሌላው ከዚህ 74 ቢሊዮን ሜትር ኪዩብ ውሃ ላይ ፈጽሞ የማይነካ ወደ 24 ቢሊዮን ሜትር ኪዩብ መሬት ላይ ብቻ ተረጋግቶ የሚቀመጥ አላቸው ይላል يعني اذا في 24 مليار ده لو استمر على 75 لن يدخل النهر ابدا ያ ማለት በቃ ወደ ባህር ወደ ውሃው ወደ ወንዙ ማይቀላቀሉ ኮመን በቃ ሁሌ ተቀማጭ የሆኑ ውሃ ይኖራቸዋል ይሄ ማለት እነሱ ጋር ደግሞ 45 ቢሊዮን ሜትር ኪዩብ ነው ያለው በነገራችን ላይ እነሱ ጋር ደግሞ 45 ቢሊዮን ሜትር ኪዩብ ተቀማጫል ማይነካ ማለት ነው ይሄ ለኤሌክትሪክ በጣም የመጨረሻ ደረጃ እንዲሆን ተብሎ የተቀመጠ ማለት ነው እኛ ጋር ግን 24ቱ ያስለቅሰዋል وال24 الاطماء هناك عنده مش اطماء عادي زي عندنا احنا عندنا الفاين بارتكلز اللي هي ሌላው በጣም አሪፍ የሆነው ፓርት አለ አፈሩ ይሄ በጣም ፋይን ፓርት የሆነው የዚህ ምንድነው ስሙ የሚነራሉ ምናምኑን ይዞ የሚመጣው በጣም አሪፉ አፈር እዛው ይቀራል ادق شيء في الطم لانها مشت مسافات طويله الاف الكيلو በተለይ ብዙ መንገድ ይዞ የመጣው እና ተጣርቶ የመጣውና ለም የሆነው አፈር እዛው ይቀራል ይያዛል لكن هناك عنده هتبقى البولدرز والبيبلز
والجرافلز اللي هي اكبر صخور في السمك لانه نازل من الحضار 1800 متر على 500 متر. اذا وراء السد هيتراكم كميه من هذا لازم تبقى مغطاه بالمياه، ما يستطيعش ان هو يكشف المياه عنها. ሌላው በፍጹም ከዛ ይሄ ውሃ ይሄ አፈር እንዳይወጣ ሆኖ ይቀመጣል። ከዛ በኋላ ሌሎች ደግሞ ትላልቅ ድንጋይ መሳሰሉት ምናምን መተው እንትን እንዲሉ ደግሞ እንዳይሉ አደጋ እንዳይፈጥሩ ይሄን ሁሉ ይዝላቸዋል። ከዛ በኋላ ውሃው ኮለል ብሎ ከላይ ይፈሳል ማለት ነው። هنعوض 24 دول ازاي؟ حضراتكم مهم جدا. 24 ቢሊዮን ሜትር ኪዩብን እንዴት አድርጌ ነው መተካው? በጣም ነው ያስቀኝ ሰው 24 ቢሊዮን ሜትር ኪዩብ ውሃ ኢትዮጵያ አይገባትም ወንድሞች አይገባትም። እነሱ እድሜ ልካቸውን ከኢትዮጵያ ውሃው እየሄደ እስካሁን ሳትጠቀም ኢትዮጵያ 24 ቢሊዮን ሜትር ኪዩብ በእድሜ ልካችን አይገባንም። አስቡት። ሌላው እንደሚሄድ እርግጠኛ ነው። 24ቱ ግን ቋሚ ተቀማጭ ነው የሚሆነው። የፈለገ ቢሆን በቃ አንዴ ይዘናል 24ቱን ግን የያዝነው የሚገርመው በ3 አመት ነው። ምክንያቱም የመጀመሪያ 4.9 ያዝን፣ ቀጥሎ 10 ምናምን ያዝን፣ ቀጥሎ 13 ያዝን በቃ። ስለዚህ 24ቱ ራሱ የተያዘው በ3 አመት ጊዜ ነው። በ3 አመት ውስጥ ስታካፍሉት በየአመቱ ስንት ብንይዝ ነው ማለት ነው? 24 8 ነው ያዝነው ማለት በቃ። ان احنا لما نتفاوض التقرير كاتب نتفاوض وهم رافضين التفاوض تماما. እኛ መሆን የነበረበት እንስማማ እናውራ ምናምን ሲሉን ምን ላይ ነው የምናወራው? መጀመሪያ አቁሙ ማለት ነበረብን። ግድቡን አቁሙ መስራት አቁሙና ነው አሁን አልቋል በቃ። ازاي تجبرهم على التفاوض؟ انك تستصدر قرار بوقف اعمال السد. አሁንም ቢሆን ምንም አይነት ግድብ ከመሰራቱ በፊት ነው ልንስማማ የሚገባው እንጂ ቀድመን ካልሆነ በስተቀር አይቻልም። الاتفاقات الدوليه بنطالب في الاجراءات الدبلوماسيه بنقول انه زي التقرير المكاتب بيقول ان احنا نكلف وزاره الخارجيه አሁን የውጭ ጉዳይ ሚኒስትሩ ምናምን ሁሉን አሰማርተን በቃ የፈለገውን ነገር እንዳደርጋለን ካልን መጀመሪያ መሆን ያለበት ምንም ስራ መሰራት የለበትም ብለን መናገር ነው የነበረበት። بانها توفر لنا راي عام. انا اعترض على هذه الكلمه واقول للحصول واستصدار قرار بوقف اعمال السد لحين التفاوض. هو ده. ስለዚህ አሁንም ቢሆን ምንም አይነት ስራ ከመሰራቱ በፊት ነው ውይይት መደረግ ያለበት። ስራ እንዲሰሩ መፍቀድ የለብንም። اللي يجبر اثيوبي، انما تطلع لهم تعالوا تفاوضوا كل كلام على التفاوض معاهم هم رافضين. ከዛ ናውራ ምና ይለዋል። ምን ችግር አለው? ማውራት ምን ችግር አለው? አናውራም ግን መስራት ግን የለባቸው። امبارح بقى رئيس الوزراء بيقول لك لن نقبل التفاوض على ان احنا ننقل السد ان نحركه ولن نرجع عن مشروعنا المشروع القومي. وبعدين ይሄ ህዝባዊ የሆነ ፕሮጀክት ነው። ከህዝባዊ ፕሮጀክት ደግሞ ወደ ኋላ ማለት አንችልም። አንዴ ተጀምሯል ብለው የሚሰጡን የተለያዩ ምክንያቶችን መቀበል የለብንም ነው። انا زعلان ان اللجنه لما تكتب يعني وهي بتقول ايه هي الاسباب والدوافع لاثيوبيا في هذا السد، يوم اللجنه تكتب ايه؟ حاجه المناطق المرتفعه من اثيوبيا الى موارد مائيه. طب ለምንድነው ግድቡ እዚህ ጋር ያደረጉት ምናምን የሚለውን ነገር መልስ ሲሰጡ እነሱ ያሉት ከኋላ በኩል ያሉት ሰዎች እና ሌላው ቅርንጫፍ ላይ ያሉ ሰዎች ውሃውን ይፈልጉታል። ምክንያቱም የተለያየ ለራሳቸው የተለያዩ ነገሮች ማድረግ ይሆናቸዋል። ኢቭን ለርሻቸው ይሆናል፣ ለከብታቸው ማጠጫ ይሆናል፣ ሌላም እሷን እንደገና አጥረንባቸው ሌላ ወንዝ ላይ ሌላ ቦታ ላይ እንዳይደርስ ካረግነው ከባድ ነው። سد مش مناطق مرتفعه، ده مناطق منخفضه، يبقى هيطلع له الميه ازاي؟ الكلام ده ما كانش يتكتب. عيب. 2 جميع كافه طوائف الشعب الاثيوبي بمختلف فئاته واعرافه حول السد كمشروع قومي. ሌላው ህዝቡ በሙሉ በሚባል ደረጃ የተስማማበት የሆነ ፕሮጀክት ነው። ስለዚህ እሱን መንካት አንችልም ትላላችሁ እናንተ ግብጾቹ ነው የሚለው። ይሄን ማለት يقول لك الله كله جميعه كأن اللجنه نزلت خدت تصويت في اثيوبيا مع ان امبارح ለምንድነው ከኢትዮጵያ ልክ ተወክለን እንደመጣን አድርገን ራሳችን ምናስበው? ኢትዮጵያ ውስጥ የሚቃወሙ ግድቡን ያሉ ሰዎች አሉ ይላል። የለንም። አንዳንድ ጻፉልኝ። የለም ማንንም ይቃወም የለም ግድቡን። አሁን እሱ የሚለው خالد عايزين بس نركز. حضرتك بتقول رأي اللجنة هنا. السفاره طيب عايزين تسمع ماشي. ምንድነው ልክ ኮሚቴው የተስማማበት ምናምን ይያልካ ታውራ የተወሰኑ ሰዎች ብቻ የጻፉት ነው ይሄ ምናምን ነው የሚሉት። اتفضل. امام السفاره
امام السفاره الاثيوبيه اجتمع يعني عايزين تدوا الوقت زياده دي اجتمع ممثلين لاكبر قبيله في اثيوبيا. ومش عايز اقول لحضراتكم احنا ما بنتكلمش على ايديولوجيا. እኛ ኢትዮጵያ ውስጥ አንዳንድ ስማቸውን መጥራት የማልፈልገው ትላልቅ የሆኑ ጎሳዎች ከኛ ጋር ሊቆሙ እንደሚችሉ የተለያዩ ጥናቶች አሉን ይላል። በደንብ ስማልኝ ወንድሜ። اكبر قبائل اثيوبيا وقف ممثلين امام السفاره الاثيوبيه ليعلن رفضه لهذا ይሄን ነገር ለመቃወም ዝግጁ ናቸው። هذا السد يبقى كيف يكتب ان جميع طوائف الشعب الاثيوبي توافق على هذا؟ وبعدين ሁሉም ኢትዮጵያኖች እንደተስማሙ አድርጎ ማቅረብ አይቻልም። لما نيجي نتكلم ما نتكلمش على قدره اثيوبيا على حشد معظم دول انهار النيل. واحنا فين؟ انا سالت امام حضراتكم من اسبوع السيد الاستاذ الفاضل وزير الري، قلت له انت تقدمت بتقرير عن تطور سد النهضه منذ ان توليت الوزاره للسيد الرئيس. ሌላው ኢትዮጵያ አሁንም ቢሆን ከዚህ በፊት አቅም አላት የላት ሚለው ላይ ነበር ጊዜ የምናጠፋው። ስለዚህ የመከልከሉ ሂደት ብቻ ሳይሆን መሆን ያለበት በተለያየ የመከልከል ሂደታችንን የበለጠ ማጠናከር አለብን ነው። እንደበፊቱ ለስለስ ብለን አንድ رئيس محمد مرسي قال انا توليت الوزاره في شهر 12 امام الصحفيين وقلت له قدمت قال ما قدمتش له سلفك قدم لا انا اذا ድሮ ጀምሮ ከሙርሲ ጀምሮ ምናምን የምትሏቸው ነገሮች አሉ የደጋገማችሁ ያን ማስተካከል አለባችሁ። بان التقرير رئيس الوزراء كان يجب ان ينص على ما هو السد. هناك خبراء لم ينضموا الى هذا التقرير. هذا التقرير ناقص لما يتكتب فيه انه ሌላው በቃ ከዚህ በኋላ ኢትዮጵያ ውስጥ ለሚሰራ ማንኛውም ግድብ የኛ ባለሙያዎች በጣም ተካተውበት ብዙ ከዚህ በፊት የነበረው ጥቂት ሰዎች ነው የገቡት። ብዙዎቻችን አልገባንም። ስለዚህ ከዚህ በኋላ ግን ምንም አይነት ነገር ይኑር የኛ ብዙ የሆነው ማስ ያለው የመሐንዲስ ኃይል ገብቶ ሊያጠናው ይገባል። አይቻልም ካለ አይቻልም ነው ማለት ነው። في سنة 10 المندوب الأثيوبي قال إيه؟ قال إنه إسرائيل عرضة على أثيوبيا تشتري مياه النيل وإحنا هتدي لمصر 4 سنت عن كل متر مكعب تنقلهن بمياه النيل. አሁን እነሱ ሐሳባቸው በ40 ሳንቲም እስከ 70 ሳንቲም ባለው 1 ቢሊዮን ሜትር ኪዩብ 1 ሜትር ኪዩብ ውሃ ሊሸጡልን ነው። ምክንያቱም ከዛ ከሚሰጡን ላይ ተስማምተው የራሳቸውን ድርሻ ወስደው ከዛ በኋላ የሚተርፍ ነገር ለኛ ከተወሰነው የሚተርፍልን ካለ ያንን ሊሸጡልን ነው እየተዘጋጁ ያለው። جاءوا لقناة ترعة السلام. متى بدأت ومتى نشأت وأسبابها؟ لما أرسل الرئيس محمد أنور السادات خطاب إلى بيجن في 79 قال له إيه؟ قال له لقد قررنا أن نمد إسرائيل بمياه نهر النيل لكي تكون بمثابة مياه زمزم لكل الأديان في المنطقة. እኛ ነው ይሄን ደግሞ በር የከፈትነው። ከዚህ በፊት አንዋር ሳዳት ለማነው ቤክም ምናም ለሚባለው ለዚህ ለጂሚ ካርተር እዚህ ለነበረው እንደገና የእስራኤል በወቅቱ የነበረው የጠቅላይ ሚኒስትራቸው ለሱ የጻፈው ደብዳቤ ነበረ። እኛ ልክ እንደ ዘምዘም ጀዲድ አድርገን ውሃውን የናይልን ውሃ እናደርስላለን ብሎ ካለ ጀምሮ ነው የተደፈርነው። واصدر قرارا بانشاء ترعة السلام ونحمد الله انها توقفت الان. السيد وزير الري بيقول لا دي ما لهاش علاقه بهذا ابدا. ترعة السلام ብላችሁ የሰራችሁት እስካሁን ድረስ አለ እስካሁን አልቆመም አለ ኦልሞስት አድርሶታል። አሁን አብዱል ፈታህ ሲሲ 200 ኪሎ ሜትር ብቻ ነው የቀረው ለእስራኤል። اسالوا كده ليه عملوا 3 صحارات؟ ለምንድነው 3 ያደረጋችሁት? 3 የቱቦ ማለት ነው ሰሐራት يوهاون مفاسشة صوست لمن أرجعت. الرئيس المخلوع أسفل قناة السويس هذا هو كان مخطط. وفي شهر 10 لما جاي زيناوي قابل الرئيس المخلوع والمندوب الأثيوبي في مؤتمر مياه أقر إنه سنبدأ في إجراءات. هنن ملس زيناوي راسه متو كحسني مبارك قال عورته بتال لأن أنتين يارجعت شو هذا اللي بلو أقالته تال نو بيلو حسني مبارك بسويس كانال بكل ألفو يهدون وهامالت. المياه لإسرائيل ثم حدثت الثورة في 11 እና ይሄ ሁሉ በሚደረግበት ወቅት አሁን ሁስኒ ሙባረክን የመገልበጡ ሂደት መጥቶ ባያስቆመው ኖሮ ውሃውን እኛም ለእስራኤል እናደርሰው ነበር። وأسقط في أيديهم أنهم الآن يحاولون الضغط على مصر وإني أرجو وكما قلت አሁንም በኤንቲቪ በኩል በግድቡ በኩል በሁሉም አልቆ ስራው ግብጽ ላይ ጫናው
already متوا قبل ذلك أن تكون كل الخيارات ولا أقصد الخيارات لأننا نترك الخيارات الناعمة اشتغل في الناعم إذا ስለዚህ ከዚህ በኋላ እቺ ስስሷ ብለን እስካሁን በዲፕሎማሲ በምናምን እያልን የምንሄድበትን ነገር አቁሙና ጠንከር ያለ አካሄድ تستطيع ولكن لن ينصتوا إليك ما لم تستصدر أولا قرار من مجلس الأمن أو الأمم المتحدة بدعوة عاجلة أو من محاكم العدل الدولي أرجو من الله سبحانه وتعالى أن يوفقنا إلى وقف هذا المخطط الشديد الذي ارتبط ወይም የተባበሩት መንግስታት ላይ ሌሎችም ጋር በጣም ጫና ሳታደርግ የምታገኘው መብት የለም أشياء أخرى لا نريد أن نتحدث عنها ብዙ ነገር አለኝ ግን እንደዚህ አይነት አደባባይ ላይ መናገር የማልፈልገው ስለሆነ ትቻለሁ ይለናል ሰምታችኋል ወንድሞቼና ትግሉ ብዙ ነው እና ይሄ ግድብ እውነትም የሁላችንም ነው ሁላችንም መረባረብ አለብን ካልን ሁላችንም نساتف إن شاء الله thank you غدا بلوسما يا دكتور أبي علي يا دكتور أحمد علي كادري لال welcome to level 1 thank you نام سجنالن وندماتشن غدا بلوسما يا دكتور أبي أحمد علي كادري كادر مالت بعربية بنجراتش لاي أبال أجاج مالت مترجم okay